ምርትና ምርታማነትን በማሳደግ ረገድ የአፈርና የውሃ ጥበቃ ስራ የሚጫወተው ሚና ይላቀ ነው። በኦሮሚያ ክልል የዘንድሮ የተፋሰስ ልማት በቡኖ በደሌ ዞን በደቡባና ወረዳ የተጀመረ ሲሆን ባለፉት ዓመታት በተሰሩ የአፈርና የውሃ ጥበቃ ስራዎች የተራቆቱ ቦታዎች መልሰው መልማታቸውና ተጨባጭ ለውጥ መምጣቱን ነው አርሶ አደሮች የነገሩን። አፈር ባለመጠበቁ አፈር መንሸራተት ደርሶብናል። በማሳችን ላይ ሳር ግጦሽ እንኳን እስከሚጠፋ ድረስ ደርሶ ነበር። አሁን ከ10 ዓመታት በፊት ስራው ከተጀመረ ወዲህ የደረቀና የጠፋበት ሳር ሁሉ በቅሎ እየታየ ነው። የደረቁ ወንዞችም ምንጫቸው እንደገና እንደ አዲስ እየፈሰሰበት ያለበት ሁኔታ ነው። ከብቶቻችን ራሳቸው የሚበሉትን ሳር አግኝተው የሚጠለሉበትን ጥላም አግኝቷል። ከተጀመረ ወዲህ ልጆቻችን ወደ ስራ ገብተው የተለያየ አትክልት ተክሎ እንደ ቡና እንደ አቮካዶ እንደ ተለያዩ አትክልት ተክሎ እየተጠቀምን ነው። ሀብት እያለማን እየተጠቀምን ነው። በርካታ ሰዎች የተፋሰስ ልማት ያለውን ፋይዳ በመረዳት አሁን ላይ በአካባቢያቸው የተራቆቱ ቦታዎችን በግል ማልማት ጀምረዋል የሚሉት አርሶ አደሮቹ በዘንድሮ የተፋሰስ ልማት ውስጥ ወጣቶች በንቃት እየተሳተፉ መሆኑን ጠቁመዋል። ይህ ስራ ለሰው ሕይወት አስፈላጊ መሆኑን ተረድተን ከኛ በኋላ ያሉት ትውልድ ልጆቻችንም ይህን ስራ አይተው ተገንዝቦ ስራውን እንዲያስቀጥሉ ነው የምንፈልገው። በፍላጎታችን ተነሳስተን ነው የምንሰራው። ለዚሁም ደግሞ መሪዎቻችን በሰጡን ይሄ የስራ አስፈላጊና አመርቂ ውጤት እንደሚያሳይ መሆኑን ተረድተን ከመሪዎቻችን ተቀብለን እየሰራንበት ነው። ወጣቶች ከኛ እያዩ አሁን እኛ እድሜያችን እየገፋን ነው። ከኛ ወጣቶች የኛ ልጆች ደግሞ ይህንን ጥቅሙ ካዩ በኋላ በፍላጎታቸው መሳሪያቸውን መካፋ ዶማ እያሳሉ ወደ በቃ በፍላጎታቸው እየወጡ እየሰሩ ነው። አይቷል፣ ጥቅሙንም አይቷል። የቡኖ በደሌ ዞን አስተዳዳሪ አቶ አማንደኑ ከዚህ ቀደም በለሙ ቦታዎች ላይ ወጣቶች ንብ በማነብና ሌሎችንም ስራዎች በመስራት ተጠቃሚ መሆናቸውን ጠቅሰው በዞኑ በዚህ ዓመት የሚለሙ ቦታዎች ቀድሞ መለየታቸውን ተናግረዋል። በመጀመሪያው ምዕራፍ ተፋሰሶችን የመለየት ስራ ስንሰራ ነበረ። በዚህም 222 ተፋሰሶችን ለይተን እያለማን ነው። ከዚህ በተጨማሪም 17000 እርከኖችን እንሰራለን ብለን አቅደናል። በኦሮሚያ ክልል በዚህ ዓመት ከ3 ሚሊዮን ሄክታር በላይ መሬት በዘንድሮ የአፈርና የውሃ ጥበቃ ስራ ይለማል ያሉት ደግሞ የክልሉ ግብርና ቢሮ ኃላፊ አቶ ጌቱ ገመቹ ናቸው። እሳቸው እንደሚሉት ለዘንድሮ የተፋሰስ ልማት ቅድመ ዝግጅት ተደርጓል። 3.2 ሚሊዮን ሄክታር በላይ የተለያዩ ስትራክቸሮች ይሰሩበታል ተብሎ ይገመታል ማለት ነው። ይሄንን ለማድረግ አስቀድመን የሰራናቸው ስራዎቻችን ትልቅ ለውጥ እንደሚያመጡ አሳይቶናል ማለት ነው። ባለሙያዎቻችንን አስቀድመን አሰልጥነናል። የኛ አመራሮች በብዛት ወደ ስራ እንቅስቃሴ ውስጥ ገብተዋል። አጠቃላይ ደግሞ የህዝብ ንቅናቄውን ፈጥረናል። አሁን ላይ የሚሰሩ የእርከን ስራዎች በክረምት ወራት በተለያዩ ተክሎች እንደሚሸፈኑ የጠቀሱት ኃላፊው የችግኝ ዝግጅት እየተከናወነ ነው ብለዋል። ይሄንን ስራ ስንሰራ ስትራክቸሮችን ብቻ ሰርተን የምንገባ ሳይሆን ስትራክቸሮቹን ስትራክቸር አድርጎ በትክክለኛው ውሃውን አፈሩን እንዲጠብቅለት ሊያደርግለት የሚችለውን ደግሞ ለክረምቱ የችግኝ ዝግጅትን እያደረግን ነው ያለነው። ችግኝ ዝግጅት ብቻ ሳይሆን ደግሞ እዚህ ስትራክቸር የሚሰራባቸው ቦታዎች ላይ ንብ ማነብ ያስፈልጋል። ከንክኪ ነፃ ማድረግ ያስፈልጋል። ከንክኪ ነፃ አድርገን ንብ እንዲያንቡ እና የንብ ስራውንም እዚህ ውስጥ እንዲሰሩ የዘመናዊ ቀፎ አቅርቦቶቻችንን በዛው መጠን በሁሉ ቦታ ላይ እያስተካከልን ነው ያለነው። በኦሮሚያ ክልል የአፈርና የውሃ ጥበቃ ልማት ለ60 ቀናት የሚካሄድ ሲሆን በአጠቃላይ 9.8 ሚሊዮን ሰዎች ይሳተፉበታል።